ቻምፒየንስ ሊግ ክላሲክ ሱፐር ሳተርዴይ ከቡዳፔስት ፑሽካሽ ሀገር ወይም ደግሞ የሃንጋሪ ተጽዕኖና ከሳቦዝላይ ጋር ሃንጋሪ በሊቨርፑል ትታወቃለች። በተለይ ቡዳፔስት ላይ ሱፐር ሳተርዴይ ቅዳሜ 1 ሰዓት አርሰናል ከፔዤ ለታላቁ የአውሮፓ ቻምፒየንስ ሊግ ፍጻሜ ይፋለማሉ። ከ20 ዓመታት በፊት ነበር የነበረውን የባርሴሎናና አርሰናል ያንን ፍጥጫ በልዩ መንገድ የሰማነው። ከዛ በፊት ደግሞ ሱፐር ማይክ አርቴታ ብሎናል። ጊዜው የአርሰናል ነው፣ ጊዜው የመድፉ ነው፣ የመድፉ የድል ዳንኪራ ቀጥሏል። አዎ ዓለምም አርሰናልን እየተነፈሰ ይገኛል። ይህ በመድፉ ቀለም ከ22 ዓመታት በኋላ የዓለማችን ተወዳጁ ሻምፒዮና የእንግሊዝ ፕሪሚየር ሊግን በትልቁ ያሸነፈው አርሰናል በተለይ ከደጋፊው ጋር የእግር ኳስን ኃያል አሻራና ተጽዕኖ ለተረዱትም ላልተረዱትም በደንብ እያሳየ ይገኛል። የመድፉ ቀለም ቀጥሏል። ቅዳሜ በአርሰናል እግር ኳስ ክለብ ታሪክ በጣም ወሳኙ ጨዋታ ይከናወናል። ምናልባትም በታሪክ ለመጀመሪያ ጊዜ የቻምፒየንስ ሊጉ ዋንጫም ኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር ከሰሜን ለንደን ሊመጣ ይችላል። በመድፉ ታሪክ ምናልባትም አዲስ ነገር የሚፈጸምበት የሻምፒዮኖቹ ወግ፣ የከዋክብቶቹ ትንቅንቅ፣ ለመጨረሻ ታላቁ ንግስና ፓሪዚያኑ ከመድፉ ፓሪዚያኑ ለሁለተኛ ጊዜ መድፉ ለመጀመሪያ ጊዜ ቻምፒየንስ ሊግ ዋንጫን ለማሸነፍ ይፋለማሉ። የከዋክብቶቹ ትንቅንቅም በነ ዴምቤሌ፣ ዱዌ፣ ክቫራ፣ ቪቲኒያ፣ ፋቢያን ሩይዝ፣ ጃው ኔቬስ እንደዚሁም ማርኮሪዩስ ጨምሮ በነ ፓቾ፣ ማርኪኒዮስ እና ሀኪሚ ፔዤ በእነዚህ ኮከቦች ይኮራል። ጀነራሉ ደግሞ ሉዊስ ኤንሪኬ ነው። የውጤት ኦርኬስትራ መሪው የፓሪዚያኑን የፈረንሳዩን ገናና ክለብ ህይወት የቀየረው ስፔናዊ ታላቅ አሰልጣኝ ነው። በአርሰናል ቤት ሌላ ስፔናዊ አለ። ሱፐር ማይክ አርቴታ ይባላል። እኛም አርቴታ አለን፣ በአርቴታ እንተማመናለን። እምነቱን ጠብቆ ወደ ፕሪሚየር ሊግ የሻምፒዮንነት ክብር አምጥቶናል። ሱፐር ማይክ አርቴታ በተለይ እኛም አርቴታ አለን። ከዮከሬስ ራይስ፣ ሱፐር ኦዳ፣ ቡካዮ ሳካ፣ ትሮሳድ፣ ማጋሊ ሳሊባ፣ ካላፊዮሪ፣ ቲምበር ራያ ጋር ከሻምፒዮኖቹ ፊት ያምናው ሻምፒዮን ፔዤ ፊት ምን ያሳየናል ይጠበቃል። አብይ ጉዳያችን እናደርገዋለን። ቅዳሜ ነው ቀኑ፣ 90 ደቂቃ ይቀራል። 1 ሰዓት ነው ጨዋታው ቡዳፔስት ሃንጋሪ ላይ አርሰናል ከፔዤ ለታላቁ የአውሮፓ ቻምፒየንስ ሊግ ዋንጫ ቻምፒየንስ ሊግ ክላሲክ ቻምፒየንስ ሊግ ክላሲክ እንዴት ዋልክ? እንደምን ዋልክ? ሁሉ ሰላም። 90 ደቂቃ ይቀራል። የዓለም እግር ኳስ ንጉሱን ክለብ ለመለየት ፍቅር የሻምፒዮኖቹ ወግ ይሆናል። ከዛም ወደ ሰኔ 4 የዓለም ዋንጫ የዓለም እግር ኳስ ይንደረደራል። ዘመናዊ እግር ኳስ ይሄ ሲዝን ሁለቱን ፊት አውራሪዎች ቅዳሜ ከቡዳፔስት ታገናኛለች። መድፉ ከፓሪዚያኑ። የአውሮፓ አጠቃላይ የእግር ኳስ በተለይም የክለቦች ውድድር ትልቁ ምሽት ነው። ቡዳፔስት ፑሽካሽ አሬና የፍራንክ ፑሽካሽ በታዋቂው እግር ኳስ ኮከብ የተሰየመው ስታዲየም ላይ በሞደርን እግር ኳስ ላይ ሁለት በጣም ሲለፉ የከረሙ ግን ደግሞ በመጨረሻ ላይ ጥያቄያቸውን የመለሱ ክለቦች የሚገናኙበት ነው ማለት ይቻላል። ፓሪስ ሰን ጀርመን ብዙ ሙከራዎችን አድርጓል። ከአምና በፊት ከሉዊስ ኤንሪኬ በፊት ብዙ ኮከቦችን አምጥቷል። ብዙ ሙከራዎችን አድርጓል። ገንዘብ ዋንጫን አይገዛም ተብሏል። ኮከቦች ዋንጫን አያመጡም፣ የኮከቦች መሰባሰብ ዋንጫን አያመጡም ተብሏል። የምርጥ አሰልጣኞች መምጣት ዋንጫን አያመጣም ተብሏል። ብዙ ፕሮጀክቶችን ሞክሯል። በአሰልጣኝ እንደ ካርሎ አንቸሎቲ፣ ሎረን ብላ፣ ፖቼቲኖ፣ ራሳቸው ኡናይ ኤምሬን ብዙ አሰልጣኞች፣ ብዙ ኮከቦች ሊዮኔል ሜሲ፣ ምባፔ፣ ኔይማር በጋራ የተጫወቱበት ቡድን፣ ራሞስ የነበሩበት ቡድን አልፏል። መጨረሻ ግን አንድ ፕሮጀክት አመጡ። ሉዊስ ኤንሪኬ የተሰኘ ፕሮጀክት ራሱ ሲመጣ ከፕሬስ ኮንፈረንሱ ጀምሮ የተለየ በስራው በኤቲክሱ በጣም የተለየ አሰልጣኝ ፓሪስ ሰን ጀርመንን በመጨረሻ ከህልሙ ጋር እንዲገናኝ ያደረገው። በመጨረሻ ፓሪስ ሰን ጀርመን ከኦሎምፒክ ማርሴይ በኋላ የፈረንሳይ የአውሮፓ ቻምፒየንስ ሊግን ማንሳት የቻለ ክለብ ሆነ። ግን በጣም ሰፈር አድርገዋል። በእድሜ ስታያቸው ከና አርሰናል በጣም የሚያንሱ ናቸው። በጣም ኤሊት ከሚባሉ የአውሮፓ ክለቦች ያነሱ ናቸው ፔሾች። ነገር ግን ብዙ ፕሮጀክቶችን ብዙ ነገሮችን ሞክረው አምናን የተሳካላቸው በጣም ድንቅ ቡድን ሰርተዋል። በዘንድሮ ውድድር ላይም የማሸነፍ ከፍተኛው ግምት የተሰጠው ለፔዤ ነው። አንጻራዊ በንጽጽር ከፍ ያለው ግምት የተሰጠው ለፔዤ ነው። ኤክስፒሪየንስ፣ ተጫዋቾች ኳሊቲ እና የመሳሰሉት ነገሮች። ወደ አርሰናል ስትመጣ
አርሰናል በታሪኩ ትልቁ ምዕራፍ ላይ ደርሷል። አንድ ክስተት በቃ በክለቡ የማይረሳ ነገር ሊፈጠር በሩ እየተንኳኳ ይገኛል። ሚኬል አርቴታ እንደዚሁ የለፋ አሰልጣኝ ነው። አርሰናል የደከማ አሰልጣኝ ነው። ይህንን ክብር ለማንሳት ሁልጊዜ ቢዩቲፉል የሚባል የተሰኘ ጨዋታ ይጫወታል ቡድኑ። በቬንገር ስር ሁሌ ቻምፒየንስ ሊግ ነበር። ቬንገር እስካሉ ድረስ ቻምፒየንስ ሊግ አርሰናል አለ፣ ምንም ችግር አልነበረም። ግን መጨረሻ ላይ ሁሌ የምንለው አባባል አለ አይደል? ወንበሩን ስቦ ከትልልቅ ክለቦች ጋር የመቀመጡ ነገር ላይ አውሮፓ ፊቱን ያዞርበታል። አርሰናልም ከአንድ ፍጻሜ በስተቀር ያም የኢንቨንሲብልስ አሻራ ነው 2006 ከአንድ ፍጻሜ በስተቀር ለአውሮፓ ቻምፒየንስ ሊግ ፍጻሜ ደርሶ አያውቅም። ሚኬል አርቴታ ትረስ ዘ ፕሮሰስ የተሰኘውን ነገር ካመጣ በኋላ ግን ባለፉት 3 ዓመታት ብቻ ኤፍሬም ስናይ ከ3 ዓመት በፊት በባየር ሚኒክ ሩብ ፍጻሜ ላይ ተሸነፈ። ከ2 ዓመት በፊት አምና በፓሪስ ሰን ጀርመን ግማሽ ፍጻሜ ላይ ተሸነፈ። በ3ኛው ዓመት ፍጻሜ ላይ ደረሰ። የቻምፒየንስ ሊግ ፕሮግረስ እያደረገ መጣ እና ይህ ዓመት ዋንጫውን የሚያነሳበት ዓመት ከሆነ ለአርሰናል በተለየ መንገድ ይሆናል። እንግዲህ የታክቲክ ባትል ይሆናል ተብሎ ነው የሚታሰበው። አንድ ኢንተር ከፔዤ በጣም ቀላሉ ፍጻሜ ነበር እንደምናስታውሰው አምና። ግን የኢንተር ሚላን ሲሞኒ ጨዋታውን መቆጣጠር ማቃት፣ በመከላከልም ሆነ በማጥቃት ላይ በሁለቱም ዲሲፕሊን በፔዤ መበለጥ፣ ኮንፊውዝ መሆን ኢንተር ሚላን ፎጣ ጥሎ እንዲሸንፍ አድርጎታል። እና አርሰናል ከዛ በመነሳት ይህንን በመስመር የሚያጠቃ እንደፈለገው ሮቴት የሚያደርግ ጨዋታው እየተከናወነ ሮቴት የሚያደርግ አስቸጋሪ ኢንዲቪጁዋል ኳሊቲያቸው ከፍ ያሉ ተጫዋቾች፣ አሰልጣኙ የሜዳ ላይ ንባቡ፣ ጌም ማኔጅመንቱ በጣም የተለየ የሆነውን ቡድን ፔዤን ለማቆም በአርቴታና በአርሰናል በኩል ከፍተኛ ነገር ይጠበቃል። አንደኛው አርሰናልን ሻምፒዮን ያደርገው ዲፌንሱ ነው። ዘንድሮ ፕሪሚየር ሊጉ ላይ አይደል በ14 ጨዋታ የቻምፒየንስ ሊግ ጨዋታ አልተሸነፈም። እንዳይሸነፍ ያደረገው በዋናነት መከላከሉ ነው። ይህን ኮምፓክት የሆነ ዲፌንስ አርሰናል ይዞ ይቀርባል የሚል እምነት አለ። ከዛ ብዙ ጨዋታዎች ላይ እንደሚያደርገው በሴት ፒስም የሆነ በተለያየ መንገድ ጎሎችን ፔዤ ላይ ማስቆጠር ከቻለ የጋብሪኤልና ሳሊባ ዲፌንስ እንደ ዲክላን ራይስ ያሉ ተጫዋቾች ከዛ እንደ ከፊት ደግሞ እንደ ቪክተር ኮረስ አይነት ተጫዋቾች ወርክሬት የበለጠ የሚጠበቅበት ክሬቲቭ በሆኑ ዲፓርትመንቶች ደግሞ እንደ ኦዴጋርድ፣ ቡካዮ ሳካን የምጠብቅበት ግን በዋናነት ለፔዤ አርሰናል ኮምፓክት የሆነ ስፔስ የማይሰጥ በተለይ መከላከሉ ላይ ስፔስ ከሰጣቸውና የመጀመሪያዎቹን ጎሎች ካስቆጠሩ አንተ ወጥተህ ስለምትጫወት ከዛ በኋላ ነገሮች ሊቀሏቸው ይችላሉ። ፔዤ ሲፈልግ የሚከላከል ቡድን መሆኑን በባየር ሚኒክ ሁለተኛው መልስ ጨዋታ ላይ አሳይቷል። ግን በአብዛኛው ፔዤ ብዙ ጎል የሚያስቆጥር እንደ ልብ ጎል የሚያስቆጥር የሚተማመነው በጎል አስቆጣሪዎቹ እንደ ኦስማን ዴምቤሌ፣ ካቪቻ ክቫራስኪያ፣ ዲዛይሬ ዱዌ፣ ቪቲኒያ፣ ዣኦ ኔቬዝ ጎል ማስቆጠር የሚችሉ አማካዮች ናቸው። 44 ጎሎችን አስቆጥረዋል ኤፍሬም በቻምፒየንስ ሊግ በዚህ ሲዝን ብቻ እና ከውድድሩ ሪካርድ 45 ጎል ነው ትልቁ ሪካርድ። 1 ጎል ነው የሚቀራቸው። ነገ 1 ጎል የሚያስቆጥሩ ከሆነ ሪካርድ የሰበሩበት ሲዝን ነው እና ይሄ ቡድን እንደ ልብ ነው ጎል የሚያስቆጥረው። እንደ ልብ ጎል እንዳያስቆጥር ስፔሶችን መንፈግ የሚያስፈልግበት ታይም ይመስለኛልና በታክቲክም በብዙ ነገርም የምንጠብቀው ለአርሰናል ለታሪክም ለፔዤም ለታሪክም ፔዤ ባክ ቱ ባክ ከሪያል ማድሪድ በኋላ ያሸነፈ የመጀመሪያው ቡድን ይሆናል። ካሸነፈ ዶሚኔት አደረገ ማለት ነው አውሮፓን። አምናው እንደ የመጀመሪያ መግቢያ ድል ነው። እንደ ትልልቆች በትልልቅ መስፈርት ላይ ለማስቀመጥ ተደጋጋሚ ድሎችን ኤክስፔክት አደርግበታለህ። ባክ ቱ ባክ ካሸነፍክ ፋይናል 2020 ላይ ከባየር ሚኒክ ጋር ደርሰው ተሸንፈዋል። ይህን ስታይ ወደ አውሮፓ ክብር የፈረንሳዩ ክለብ በትክክል መድረሱን የሚያሳይ ውድድር ይሆንለታል። ለአርሰናል ደግሞ ከታሪክ ገጽ የመቆም ትልቅ ጥያቄ ሆኖ የሚከናወን ጨዋታ ነው። የፔዦ ባለቤት ነስር አልካሊፋ የበይን ስፖርት ባለቤቱ ኳታራዩ አምና ቃል ገብተው ነበር። ቀጣይ ዓመትም ጠብቁን ብለው ነበር ካስታወስክ። ቀጣይ ዓመትም እዚህ ፍጻሜ ላይ ጠብቁን የሚል ሐሳብ ነበራቸው። አርገውታል። 90 ደቂቃ ነው የቀራቸው።
የኤንሪኬ ፕሮጀክት የፔዥን ታሪካዊ ወርቃማ ቡድን ገንብቷል። የማይክ አርቴታ ፕሮጀክት የአርሰናልን ሌላኛውን ጎልደን ጀነሬሽን ገንብቷል። ፍቅር በአርሰናል እግር ኳስ ክለብ ታሪክ አሁን ይሄኛው የነሳካ ጀነሬሽን የነራይስ ጀነሬሽን ተጋርቷል። ሁሉንም ነገር እነ ኦነሪ የፈጸሙትን ነገር ፈጽሟል። የቀረው 2 የፕሪሚየር ሊግ ዋንጫ ነው፣ 3-3 ለመሆን ማለት ነው። 3 አይደል ያሸነፉት ቬንገር። ግን ያ ቀጣዮቹ ዓመታት እስኪጫወት ድረስ ይጠበቃል እንጂ ይሄኛው ቡድን ቀጣይ ዓመትም በዛኛው ዓመትም በፕሪሚየር ሊጉ ዶሚናንሱን ለመያዝ እድሎች አሉት። ፓወሩ እሱ ጋር ነው። አሁን የሱፐር ፓወሩ ወደ ሰሜን ለንደን ዞሯል። አንደኛ ፐርፌክት ጋርዲዮላ ሚስተር ፐርፌክሽኒስት ይሉታል። በጣም በዚህ ይታወቃል። በክብር ተሰናብቷል። አርቴታን ሲያሳድድ የነበረው ማለት ነው። ከአርቴታ በተሻጋሪ የርገን ክሎፕን በበቃኝ ወደ ጡረታ አይሸኘው ጋርዲዮላ። አሁን ጥሩ እንቅልፍተኛ አለው የርገን ክሎፕም የሉም ብሎ ነበረ፣ ግን አልተኛም። ሳይተኛ ነው የወጣው እኮ አርቴታ። አላስተኛውም አርቴታ። ምክንያቱም ክሎፕ ከወጡ በኋላ ጋርዲዮላ የሊጉን ዋንጫ አላሸነፍም። ቢኮዝ ኦፍ አርቴታ፣ ቢኮዝ ኦፍ አርሰናል፣ ቢኮዝ ኦፍ መድፉ እንጂ ክሎፕ ሲሸኙ አሁን ጥሩ እንቅልፍተኛ አለው ብሎ ነበረ። ሳይተኛ ግን ለቀቀ። በክብር ነው የለቀቀው። ጂኒየስ ጋርዲዮላ። ምንም ስለተጽዕኖ 40 ጊዜ ማውራት አያስፈልግም። የሲቲን ህይወት፣ የእንግሊዝ ፕሪሚየር ሊግን፣ የእንግሊዝ እግር ኳስን ባህል ጭምር እስከ ወዳኛው የቀየረው ነው። ግን አዲሱ ንጉስ አለ አሁን ከእንግሊዝ እግር ኳስ ፍቅር፣ አርቴታ። የሊጉ ባህሪ፣ ፉክክር፣ የውድድሩ ጥራት፣ የዓለምን ስፖርት ቤተሰብ ልብ እንዴት እንደገዛ፣ የእንግሊዞች ከፍታ ምን እንደፈጠረ እያየን ነው። የእግር ኳስ ትልቁን አሻራ በየትኛው ቅኝት እንዳመጡት ከሚዲያ ብሮድካስቲንጋቸው አጠቃላይ ስለ ፕላትፎርሞቹን ሲስተሙን እንዴት እንደፈጠሩት። ፍሬንች ሊግ ላይ ያ ባህል የለም። ኤንሪኬ ከገበሬዎች ሊግ የአውሮፓ እግር ኳስ ንጉሱ ክለብ ተፈጥሯል ብሏል አምና። ፋርመርስ ሊግ ስለሚሉት ሊግ ዋንን የታለንት መናኸሪያ ነው። ሊግ ዋን ፍቅር የታለንት የተሰጠው መናኸሪያ ነው። የተሻለ ክፍያ፣ የተሻለ የፉክክር ባህል ለማግኘት ደግሞ ከሊግ ዋን ብዙ ተጫዋቾች ወደ ፕሪሚየር ሊግ፣ ወደ ላሊጋ፣ ከዛም ቡንደስሊጋ፣ ሴሪያ ከሄዱ በኋላ የሚመርጡት ሊግ ነው፣ ከአፍሪካም ከመላው ዓለምም። ፔዤ ግን የአውሮፓ እግር ኳስ ንጉሱ ክለብ ነው፣ በፋይናንስም በአቅምም። አሁን ደግሞ ኤንሪኬ በገነባው ፕሮጀክት ካዝናቸውን ሰብረው የጋላክቲክ አይነት አምጥተው ሜሲን፣ ኔይማርን ከኪሊያን ምፓፔ አንጣምረው ጀርባቸው ላይ እንደነ ቬራቲ አይነት ኮከብ አድርገው ራሞስን አምጥተው ሐኪሚን አምጥተው ዶናሩማን አምጥተው በገንዘብ ዋንጫ እንደማይገዛ ራሳቸው አዩት በራሳቸው ፕሮጀክት አልካሊፋ። ከዛ ወደ ኤንሪኬ ዞሩ። የነ ቪቲኒያ፣ ፋቢያን ሩይዝ፣ የነ ጃኦ ኔቬስ ትውልድ ግን በማርኪኒዮስ መሪነት ፍቅር እንደ ኪሊያን ምፓፔ አይነት በኢጎ የሚታሙ ሰዎችን ዞር አድርገው ሜሲ ተሸኝቶ ኔይማር ወጥቶ ፔዤ ተረጋጋ። የዓለም እግር ኳስን ከውብ እግር ኳስ ጋር ተቆጣጠረ። በጣም በዶሚናንስ የአውሮፓ እግር ኳስን አሸነፈ። አምናም ግን አርሰናል ተፎካካሪው ነበር። ኤምሬትስ እና ፓርክ ደ ፕሪንስ ላይ ያሉት 180 ደቂቃዎች ለመድፉ ደጋፊዎች የሚረሱ አይመስለኝም። በተለይ ኤምሬትስ ላይ ዴምቤሌ ቀድሞ ያገባት ጎል ፍቅር በዚህ ይታወቃል። አሁን በምን አይነት ታክቲክ ይቀርባሉ እናነሳዋለን። ግን የሁለት ወርቃማ ትውልዶች ፍጥጫ ነው ለኔ። በጣም ይሄ ቻምፒየንስ ሊግ ክላሲክ ሊሆን ይችላል። ግን በአሰልጣኞቹ የጨዋታ ቀመር ላይ የተመረኮዘ መሆን አለበት። በተለይ አርሰናል የሚታወቅበት መንገድ አለ። ፔዤ ደግሞ ከነ ቪቲኒያ ተጽዕኖ ጋር በፕሬሲንጉ ከነ ዴምቤሌ፣ ዱዌ እና ክቫራ ጋር በደንብ የሚታወቅበት መንገድ አለ። ጌም ፕላን ጨዋታውን ያሳምረዋል። የጌም ፕላን ስህተቶች ደግሞ ዋጋም ሊያስከፍል ይችላል። በትክክል ሁለቱም ቡድን ሲረከቡ የተለያየ ችግር የነበራቸው ቡድኖችን የተረከቡት። ፔዤ በጣም ኮከቦች ነበሩት፣ በጣም ድንቅ የሚባሉ ኮከቦች በየክለቦቻቸው ላይ ትልቅ ነገር ያሳዩ። ግን ባላንስ የለውም፣ አይደንቲቲ የለውም፣ የተግባባ አልነበረም፣ የተከፋፈለ ድሬሲንግ ሩም ነበር። ምባፔና ሌሎች ተጫዋቾች የነበራቸውን ጦርነት እናስታውሳለን። በኋላ ሉዊስ ኤንሪኬ ያንን ገጽ ቀይሮታል። አሁን በሚጫወቱበት ቦታ ላይ ድንቅ የሆኑ ፕሬስ የሚያደርጉ ወጣት ኤፍሬም፣ ገና እኔ ፔዤ የሚያስደነግጠው ገና ብዙ ዓመት መጫወት የሚችሉ ኮከቦች ባለቤት፣ በጣም ብዙ የታክቲካል ዲሲፕሊን
ምሳሌዎች የሆኑና በጋራ ኃላፊነት የሚወስዱ የሚጫወቱ ኮከቦችን ፈጥሯል። አሁን ፔዤ እንዴት ይጫወታል? በጣም ግልጽ ሲስተም፣ በጣም አንደርስታንድ የተደረገ እግር ኳስ ያላቸው ይመስለኛል። ማለት በድፍረት ነው የሚጫወቱት። የማጥቃት እንቅስቃሴ መሰረት ያደረገ ደፋር እግር ኳስ ነው የሚጫወቱት። ሲያስፈልግ በትራንዚሽን መጫወት ይችላል ቡድኑ። በሁለቱ ፈጣን ተጫዋቾች አሉት፣ የመስመር ተጫዋቾች አሉት፣ ከፊት ክንፍ ተጫዋቾች አሉት። በእነሱ እንኳን የሚፈጥረው አደጋ አሁን ባየር ሚኒክን አብዛኛው በደርሶ መልስ ጨዋታ ላይ ያው ዘንድሮ ለፋይናል የተጠበቀው ለዋንጫ የተጠበቀው የቪንሰንት ኮምፓኒ ባየር ሚኒክ ነበር። ፔዤ ባየር ሚኒክን የበለጠበት አንዱ ምክንያት እነዚህ ኢንዲቪጁዋል ተጫዋቾች የበለጠ ዴሊቨር ማድረጋቸው ይመስለኛል። እንደ ክቫራ ዴምቤሌ አይነት ተጫዋቾች አሰልጣኙ ሁልጊዜ ለተጫዋቾቹ የሚሆን የታክቲክ አማራጮችን ይዞ ይቀርባል። አሁን ደግሞ ፔዤ የሚታወቅበት ይሄ የሬሞንታዳን ታስታውሳለህ? ባርሰሎናን 4-0 አሸንፈው ያንን ድል እንኳን መጠበቅ ያልቻለ ነበር። ትልቁ ሬሞንታዳ ተደርጎ ይነሳል። 6-5 የተጠናቀቀውን ጨዋታ እናስታውሳለን። ካምፕ ነው ላይ በትልልቅ ጨዋታዎች ላይ ኮላፕስ ያደርግ ነበር። የማንቸስተርን ካምባክ ታስታውሳለህ? ትልቅ ጨዋታዎች ሜንታሊቲ አልነበረው። አሁን ያንን ማድረግ ይችላል። ያንን ሰብሯል። በዋንጫም ሰብሮታል፣ በክብርም ሰብሮታል። እና ይሄኛው ሞር ያንን ደረጃቸውን ለማረጋገጥ አንድ ስቴፕ ከአርሰናል ቀድመው የሚያደርጉት ጨዋታ ነው። የቻምፒየንስ ሊግ ዋንጫን በታሪካቸው ለመጀመሪያ ጊዜ አሸንፈዋል እና አንድ ስቴፕ ደግሞ ያንን ለማሳደግ የሚያደርጉት ጨዋታ ነው። ኤክስፒሪየንሳቸውን ከፍ ያለ ነው። አርሰናል ፕሪሚየር ሊጉን ማንሳቱ በጣም ይጠቅመዋል። ብዙ ጊዜ የአርሰናል አንዱ ክፍተት በእንደዚህ አይነት ምሽቶች ላይ ዋንጫዎችን ያነሱበት ትልልቅ ጫናዎችን ተቋቁመው ዋንጫ ያነሳ ቡድን አልነበረው። ትልቁ ዋንጫ ኤፍኤ ካፕ ነው 2020 ላይ። ይሄ ፕሪሚየር ሊግ ዋንጫ ግን ሴሌብሬሽኑ፣ ድሉ ሚኬል አርቴታ ከዛ በኋላ በፕሬስ ኮንፈረንስ ላይ የተናገራቸው ነገሮች ስትመለከትም ጭምር ለቻምፒየንስ ሊጉ ትልቅ ሽግግር ነው። ትልቅ ራስ መተማመን የሚፈጥር ነገር ነው። አሁን ሚኬል አርቴታም ሲረከበው የተከፋፈለ መልበሻ ክፍል ነበር። አርሰናል ደካማ ነበር። ሜንታሊቲው በጣም የሚፈተን ቡድን ነበር። የሚመለመሉ ተጫዋቾች የሚተቹ ነበሩ። ደጋፊው እምነት ብዙ አልነበረውም። አሁን የምትመለከተው አርሰናል ከ6 ዓመታት በኋላ ያለው አርሰናል ብዙ ነገሮችን ያሻሻለ በሻምፒዮንነት የመጣ ነው። የተመለመሉ ተጫዋቾችን ተመልከት እንዴት ቡድኑን እንደቀየሩት። የቡድኑ አንድነት ስሜት፣ ኮሌክቲቭ የሆነ ኃላፊነትን የመውሰድ ነገር፣ ዲሲፕሊን፣ አሰልጣኙን የተረዱበት መንገድ፣ አሰልጣኙ ተጫዋቾቹን የተረዳበት መንገድ እንደ ፔዤ በጣም ጥርት ያለና 100% የምትሰጠውን አይነት ሽግግር አድርጓል ባትለው አርሰናል በከፍተኛ ሁኔታ ራሱን የቀየረ ቡድን። ፔዤን ደግሞ ደጋግሞ አግኝቶታል። በእርግጥ በምድብ ጨዋታ ላይ እኮ አግኝቶት አሸንፎታል። እና አርሰናል በዚህ ጨዋታ ላይ 90 ደቂቃ ላይ ፎከስ ማድረግ አለበት። ፓሪስ ሰን ጀርመን በአውሮፓ ካሉት ኤሊት ከምትላቸው ክለቦች ተርታ ለመሰለፍ ገና ብዙ ነገሮች ይቀሩታል ብዬ አምናለሁ። እኔም በተለይ በአውሮፓ ደረጃ ድግግሞሽ ያላቸውን ዋንጫዎች ማግኘት ከዚህ አንጻር ከአርሰናል አንጻር ብዙ ርቀት ላይ የሚገኝ ቡድን አይደለም። ስለዚህ አርቴታ ዲፌንሲቭ ኦርጋናይዜሽኑን ከዚህ ከማጥቃት እንቅስቃሴ ጋር አጣጥሞ በተለይ ደግሞ ሞር የመከላከል ኦርጋናይዜሽኑን ያስተካከለ ቡድን ይዞ እስከቀረበ ድረስ እድሉ በጣም 50-50 ነው የሚል እምነት አለኝ እና አርሰናል ደጋፊዎቹ የእንግሊዝ እግር ኳስ በአጠቃላይ በጉጉት የሚጠብቀው ቀን ነው። ይሄ ድል ከተሳካ ምን አይነት ስሜት ሊኖር እንደሚችል መገመት ነው። አዎ ከሜንታሊቲ አንጻር ምናልባት 14 ጨዋታ ቻምፒየንስ ሊግ ላይ አርሰናል አድርጎ 14ቱንም አልተሸነፈም። የማይሸነፈው መድፈኛ ቻምፒየንስ ሊግን የማሳካት ስነ ልቦናውን ይዟል። ከሰሞናዊው የድል ከፍታው ጋር በጣም በጥሩ ድባብ የሚገኝ ከፍ ባለ ራስ መተማመን የሚገኝ ከጠንካራ ተጋጣሚ ፊት በጥሩ ስነ ልቦና ወደ ሜዳ የምትገባበትን ፖቴንሻል አርሰናል ይዟል። ሻምፒዮን በመሆኑ ምክንያት የደጋፊው እምነት አለ። የሚዲያ ፕሬሸር የለበትም። አፕሪሺዬሽን ፖስቱ፣ የአድናቆት ፖስቱ በጣም ሰማይ ነክቷል አይደለ? ይሄ ለአርሰናል ይጠቅማል።
የቲሙ ድባብ ላይ፣ የተጫዋቾቹ ስነ ልቦና ላይ፣ የተጫዋቾቹ የአሸናፊነት የአእምሮ ጥንካሬ ላይ እናደርገዋለን የማለት ቤሊፉ ላይ ያሳድግልሃል። ምክንያቱም we are the champions we are አርሰናል ብለዋል። ይሄ እኛንን አርሰናሎች የዚህ የመድፉ የድል አድባር ዳንኪራው በደንብ ከተናፈቀው የ22 ዓመት የፕሪሚየር ሊግ ዋንጫ ጋር መጥቷል። ይሄ ሜንታሊቲ ምንም ጥርጥር የለውም በ7 ቀናት ጋፕ ውስጥ ካለ ጨዋታ ጋር ይረዳል። ተሸንፈ ሉዝ አርገ ሲቲ ቀድሞ ሚዲያ ላፊ ጫና ውስጥ ከቶ አሰልጣኙ ይቀጥል አይቀጥል በሚል ቀጭን መስመር ከብዙ የሚመዘዙ ጥፋቶች ጋር ቢነሳ ኖሮ ያ ሜንታሊቲ ቡዳፔስት ላይ በጣም ከባድ ነው አይደለ? አሁን ያለው ግን አፕሪሺዬሽን ፖስት አርሰናል ስለ ሴት ፒስ አልተወራም። ሰከንድ አጌን አሁን ሻምፒዮን አጌን ቀጣይ ዓመትም እንደግማለን ነው እኮ የሚሉት የመድፉ ደጋፊዎች። ልክ ነው፣ ሻምፒዮን ሆኗል አርሰናል። ቁማሩ ሰርቷል አርቴታ፣ እምነቱ ሰርቷል፣ ጽናቱ ሰርቷል። የቆመ ኳስ አውራ መሆኑ ጠቅሞታል። በዛ ላይ ዲፌንሲቭ ኦርጋናይዜሽኑ አጥቂዎች ጎል ያገቡልሃል፣ ድንቅ መሪ ተከላካዮች ዋንጫዎቹን ያመጡልሃል አለው። አርሰናል ሊደሮች አሉት። የቲዝናት ደን የራይስ ያ ዋሪየርነት ጦረኝነት። አዎ ራይስ ዴክላን ነግረህን ነበር አላለቀም። እኛም አምነን ተከተለናል፣ በመጨረሻም ሻምፒዮን ሆነናል ነው ከፓላስ ሜዳ የነበረ የመድፉ ደጋፊዎች ዳንኪራ። ይሄ ሜንታሊቲ ይጠቅማል አርሰናል፣ ምንም ጥርጥር የለውም። የአውሮፓ መድረክ ላይ ደግሞ ከምድብ መርሃ ግብር አንስቶ አትሌቲኮን ሲያሸንፍ አርሰናል ከአንዴም ሁለቴ ከፕሌይኦፍ እስከ ምድብ ኢንተር ሚላንን ሲያሸንፍ ጠንካራ ተጋጣሚዎችን ራሱ ባየር ሙኒክን ሲያሸንፍ አርሰናል በጣም ይህ አይነት ሄድ ቱ ሄድ ከግላዲያተሮቹ ጋር የመፋጠጥን ከፍታንም ይዟል አርሰናል። የቀረው ልክ እንደ ፕሪሚየር ሊጉ ዋንጫ ፕሪሚየር ሊጉን አሸንፎት 22 ዓመት የረሳው ፋይናሊ ግን ከ22 ዓመታት በኋላ ያሳካው በአውሮፓ መድረክ ግን አሸንፎት የማያውቀው ለመጨረሻ ጊዜ ፋይናል የደረሰው ከ20 ዓመት በፊት ቅድም በሰማችሁት ፕሮግራም አድማጮች ከ20 ዓመት በኋላ ግን ታሪኩን ለመቀየር ይሄ ታሪክ ቀያሪ የመድፉ ትውልድ ጫፍ የደረሰበት ነውና ኢያን ራይት፣ ኦንሪ፣ የአርሰናል ሌጀንዶች ማርቲን ኬንን ጨምሮ ራሳቸው አርሰን ቬንገር የአርሰናል እግር ኳስ ክለብ በጣም የመጨረሻው ትልቁ ቀን ነው። ቬራም ያንን ነው የሚናገረው። የቡዳፔስት ጨዋታ አንድ የቻምፒየንስ ሊግ ፋይናል ብቻ አይደለም ፍቅር። ቻምፒየንስ ሊግን ሲያሸንፍ የለመደ አይደለም። ለፔዥም ብርቅ ነበር እስከ አምና ድረስ። አምናን ያሳካው 57 ዓመቱ ነው። አርሰናል 140 አካባቢ ሆኖታል። እጥፍ ይበልጠዋል። ትልቅ ክለብ ነው መድፉ። ታሪኩ እልፍ ነው ከጥፍም በላይ እንጂ። ግን ፔዥ ቢቀድመውም ልክ ነህ ከነ ሪያል ማድሪድ ተራ አስፈቅዶ ይቀመጥ ይሆናል እንጂ ኤሲ ሚላን፣ ሪያል ማድሪድ፣ ሊቨርፑል ይሄ 15 7 8 6 እነ ባርሰሎና ያደረጉትን ያመጡ ክለቦች አይደሉ። 1-0 ናቸው። ነገ አርሰናል ማነው ቅዳሜ 1 እኩል ሊያደርግ የሚችልበት እድል አለው። ከዛ ውጪ ወደ 90 ደቂቃው የሜዳ ትግበራ ግን ስንገባ ፍቅር እሱ ላይ ነው ትልቁ ቀመር። አርቴታ ሴት ፒስ፣ ዲፌንሲቭ ኦርጋናይዜሽን በመስበር የሚበሩ ሎ ብሎክ ከኳስ ቁጥጥር ጋር የሜዳውን 67 ሜትር በነ ክቫራ ዴምቤሌና ዱዌ ብቻ የሸፈንክ አሊያንዝ አሬና ላይ ባየር ሙኒክ እንዴት እንደሚቆም አሳይተውናል። መጀመሪያ ተሳሳተ ባየር ሙኒክ፣ ጎል አገቡ። 2-3 ተጫዋቾችን የሚቀንሱ ግራና ቀኝ የሚበሩ የዩሊያን ቲምበር ወደ ልምምድ ሜዳ መመለስና ፊት መሆን በዓለም ዋንጫው ስኳድም ሆላንድ ገብቷል። ይሄ ሻምፒዮን መመለሱ ፍቅር በጣም ራይት ባክ ላይ የመድፉ ደጋፊዎች እንቅልፍ የነሳቸው ጉዳይ የነበረው እሱ ነው። በማስኬራ የማይታሰብ ነው። ቤን ዋይት ተጎርቷል። ያ ቦታ በጣም ጋፕ ነበረው። የዓለማችን ምርጡ ተጫዋች ደግሞ ተጋጣሚ ነው ያ ቦታ ክቫራ። ይሄ ተጫዋች ኳስ ይይዛል፣ ድሪብል ያደርጋል፣ ፔናልቲ ቦክስ ትንሿ ፔናልቲ ቦክስ ድረስ ይሄድብሃል፣ ያገባል፣ ይሰጣል። ከላይ ዱዌ ይበርብሃል፣ ከዚህ ዴምቤሌ ይበርብሃል። እና ኤኔሪኬ አንድ ቀን ነው የሚለው አንድ ቀን ተሳስተህ ፔዤ ኳስ ለመንጠቅ ሲንቀሳቀስ ፕሬስ የማታደርግ ከሆነ የማትሯሯጥ ወደ በረኛ ወደ ኳሱ ከሆነ ለመንጠቅ የማትታገል ከሆነ ቤንች ያረጋሃል ብሏል። ይህን ሁላ ሜንታሊቲ ገንብቷል። በባየር ሙኒክ ጨዋታ እኮ
አንድ የባለንዶር አሸናፊ ፍቅር 60 ምናምንኛው ደቂቃ ላይ ናውጣ ተብለ ስትቀየር በደስታ ወጥተህ እንዳሰልጣኝ ቆመ ስትመክር ካየህ ኤንሪኬና ፔዤ ስትሆን ነው። እዛ ክለብ የነበረ ኢጎ አሁን ተገልብጦ ሪያል ማድሪድ ያለ ማለት ነው። ጆዜ ሊያስተካክሉት የመጡበት ቤዚካሊ በ4-3-3 ይጫወታሉ። ግን ይሄ እንትን ሜዳ ላይ ደጋግሞ ሲቀየር ትመለከተዋለህ። ቪቲኒያ፣ ዣኦ ኔቬስ፣ ዛይር ኤምሬ ምን ያህል ትራንዚሽኑ እንደሚመሩ እግር ኳስ ሽግግሩ እንደሚመሩ ኳስ እንደሚቆጣጠሩ ለተከላካዩና ለአጥቂ መስመር ላይ ያሉ ተጫዋቾች ሪሊፍ ፎይታ የሚሰጡ ኳሱን እንደ ልብ በትራያንግሏር ፓስ እግራቸው ስር እያቆዩት ተጋጣሚዎች ብዙ ኃይል እንዲያወጡ ከዛ ክፍተት ሲገኝ ደግሞ ፊት ላሉ ተጫዋቾች እንደ በጣም ፈጣን ተጫዋቾች ክቫራ፣ ዴምቤሌ፣ ዲዛይሬ ዱዌ አይነት ተጫዋቾች ምን አይነት ኳሶችን እንደሚሰጡ እነሱ ደግሞ እንዴት እንደሚጨርሱ ተመልክተናል። እና በድግግሞሽ የሰራ ቡድን ነው። ይሄንን በተለያዩ የአውሮፓ ክለቦች ላይ በብልጫ አሳይቷል። ሊጉን እንደ ልብ ተቆጣጥሯል፣ አሸንፏል። የአውሮፓ ትልልቅ ምሽቶችን፣ ትልልቅ ስቴዲየሞችን፣ ፈተናዎችን ደጋግሞ ማሸነፍ ችሏል። በእንግሊዝ በርካታ ክለቦችን ሊቨርፑልን ጨምረ ቼልሲን በከፍተኛ ዶሚናንስ አሸንፏል። አምና አርሰናልን፣ አስቶን ቪላን ጨምሯል። ዘንድሮ እንደገና ከአርሰናል ፊት ቆሟል። በጀርመን ትልቁን ክለብ ባየር ሚኒክን፣ በስፔን እንደዚሁ ትልልቅ የሚባሉ ክለቦችን የሚያሸንፍ በየትኛውም ሲስተም ፊት ከየትኛውም አሰልጣኝ ፊት የሚቆም ጠንካራ ቡድን መሆኑን አሳይቷልና መጠነኛ የጉዳት ዜናዎች እንደ ዴምቤሌ፣ ሐኪም አይነት ተጫዋቾች ላይ ሲነሱ ነበር። ከዛ ውጭ ግን ቡድኑ ሙሉ ለሙሉ የተሟላና እንቅስቃሴውን መከወን የሚችል እንደሆነ ይታወቃል። በአርሰናል በኩል ትልቁ ጥያቄ ክቫራ የሚጫወትበት ክቫራስኪያ የሚጫወትበት የግራ መስመር የፓሪስ ሰን ጀርመን ለአርሰናል የቀኝ መስመር የዩሊየን ቲምበር መመለስ እዛ ቦታ ላይ በጣም በጣም ትልቅ ስራ ይጠይቃል። በተለይ ቲምበር ፊት ካልሆነ ቤን ዋይት በጉዳት ወጥቷል። ማን ነው ማስኩዌራን የምታስበው አይደለም። በፍጹም የምታስበው አይደለም። አሁን ቲምበር መድረሱ ነው መልካም ዜናው እንጂ የፊትነስ ጉዳይ ደግሞ ጥያቄ ውስጥ ከተበታል። እንደውም እኔ ባለፈው ከክሪስታል ፓላስ ጨዋታ ላይ ዙቢሜንዲን ወደዛ መስመር አስወጥቶ ሲያጫውተው ነበር ለተወሰኑ ደቂቃዎችና እንደውም ያንን እያሰበ ይሆን እንደሚል ጥያቄ ማምሮ ውስጥ መጥቶ ነበር። ሌላ ሪስክ ነው። ምክንያቱም የቲምበር ፊትነስ አስተማማኝ አይደለም። ገና በጨዋታም አልሞከርከውም፣ የተለያየ ጉዳይ። ስለዚህ ኤንሪኬ ደግሞ እንዲህ አይነት ነገሮችን በደንብ ይመለከታል። በአርሰናል በኩል እንግዲህ የከፍተኛ ዲሲፕሊን ይጠይቃል። ሰፈር ልታደርግ ትችላለህ። ፔሲጅን ስትገጥም ኳሱን ልታጣው ትችላለህ። ለረጅም ደቂቃዎች ኳሱን ሊወስዱት ይችላሉ፣ ሊቆጣጠሩት ይችላሉ፣ ሙከራዎችን ሊያደርጉ ይችላሉ። ከግራ ወደ ቀኝ፣ ከቀኝ ወደ ግራ፣ በመሃል ብዙ ቡድኖች እንዲሰቃዩ ያደርጓቸዋል። ኢንተርን እንደዛ ነው ያደረጉት። ለራስህ ዲሲፕሊን፣ ለራስህ ታክቲክ ታምነህ ለተወሰኑ ደቂቃዎች ልትሰቃይ የምትችልበት ጨዋታ እንደሚሆን ማመን አለብህ። ከዛ በኋላ አንተን ሞመንቶች መፍጠር። እንዲህ አይነት ፍጻሜዎች ማንረሳቸው አይነት ፍጻሜዎች፣ የግማሽ ፍጻሜ ጨዋታዎች አሉ። የጆዜና የፔፕ ጓርዲዮላን ጨዋታ፣ የባርሰሎናና የኢንተር ሚላንን ጨዋታ ማስታወስ እንችላለን። የቼልሲንና የባርሰሎናን ጨዋታ ፈርናንዶ ቶሬስ ባለቀ ደቂቃ ያስቆጠራትን ኳስ ልናይ እንችላለን። እንዲህ በጣም ፖሴሽን ላይ ቤዝ የሚያደርጉ ቡድኖች ለተወሰነ ደቂቃ ዋጋ እንድትከፍል ብዙ ነገር እንድታወጣ ሊያደርጉ ይችላሉ። እዛ ውስጥ አርሰናል ራይት የሆነውን ታክቲክ የመተግበሩ ጉዳይ በጣም ትልቅ ጥያቄ ሆኖ ቡዳፔስት ላይ የምንመለከተው ነገር ይሆናል። ቻምፒየንስ ሊግን ማሸነፍ ኤፍሬም ፔዤን ዕጣ ፈንታ ቀይሮታል። የፈረንሳይ ሊግ የሚታይበትን መንገድ ቀይሮታል። ይህ ቻምፒየንስ ሊግ አርሰናል የሚያሸንፍ ከሆነ የእንግሊዝ ዶሚናንስ እንግዲህ አስቶን ቪላ አሸነፈ ዩሮፓ ሊግ። ትናንትና ክሪስታል ፓላስ ሪዮ ቫያካኖን በማሸነፍ ኮንፈረንስ ሊግን አሸነፈ። አርሰናል ቻምፒየንስ ሊጉን ከደገመ የእንግሊዝ ፕሪሚየር ሊግ ትሬብል ሆነ ማለት ነው። ሶስቱንም ዋንጫዎች የእንግሊዝ ክለቦች አነሱት ማለት ነው። ያ ብቻ አይደለም። አርሰናል ቅድም ካስቀመጥናቸው ሪያል ማድሪድ፣ ኤሲ ሚላን፣ ሊቨርፑል፣ ባርሰሎና፣ ባየር ሚኒክ አይነት ቡድኖች አያክስን መጨመር ይችላል። ኋላ ቆመ እንጂ በፊት ዶሚኔት ካደረጉ ቡድኖች መካከል አያክስን ወደፊት ታመጣለህ። ከዛ ቀጥሎ ያሉ ካታጎሪ ውስጥ የሚቀመጡ አሉ፣ 1-2 ያሸነፉ። አርሰናል የአውሮፓ ሻምፒዮንሺፕ የአውሮፓን ክብር ለመጀመሪያ ጊዜ አንኳኩቶ የሚገባበት ነው። ዘንድሮ ትልቁ ገቢ አግኝቷል አይደል?
የአርሰናል ገቢ ዘንድሮ በጣም ትልቁ ቻምፒየንስ ሊግን ካነሳ ደግሞ የፕራይዝ መኒው በጣም ከፍተኛነት፣ የቴሌቪዥን ገቢዎች፣ የስፖንሰርሺፕ ማደግ፣ የደጋፊው ፋንቤዝ በጣም ሰፊ የሆነ መምጣት፣ ግሎባል የሆኑ የኮመርሻል አጋሮችን ማግኘት የመሳሰሉት ነገሮች በዚህ ክለብ ላይ ባየነው ስሜት ላይ እንዴት ሊጨምሩ እንደሚችሉ መመልከት ነው። እንደው በመጨረሻ የተጫዋቾችን ጭምር ማቆየት አሁን ቻምፒየንስ ሊግን ሳያነሳ አርሰናል የሚመረጥ ክለብ ሆኖ ነበር አይደል? እንደ ቪክተር ኮረሽ፣ ዴክላን ራይስ፣ ማርቲን ዙቢሜንዲ ሲመጡ በትንሹ ከአርሰናል ጋር 2-3 ተፎካካሪ ክለቦች ነበሩ። ተጫዋቾቹ መርጠውታል። ቻምፒየንስ ሊግን ስታሳካ በፕሪሚየር ሊጉ ላይ ደግሞ ኢማጂን ሌሎች ተጫዋቾችን ደግሞ የማግኘት እድል ሰፊ ይሆናልና ለአርሰናልም ለፔዥም በጣም በጣም በትልቁ የምንመለከተው ቀን ይሆናል። አዎ ከፔዥ ብዙ ዌፐኖች አንጻር በጣም ፈታኝ ጨዋታ ነው። በነገራችን ላይ ለአርሰናል የመድፉ ደጋፊዎች በዚህ በኩል መዘጋጀት አለባቸው። ይሄ የድል ዳንኪራው ከፍታ አርሰናል የ90 ደቂቃ ጨዋታው ውጤቱን የአርሰናልን ከፍታ ይቀይረው። በጣም ትልቁን አልቲሜት ጎል አሳክቷል። አልቲሜት ጎል ማለት የፕሪሚየር ሊጉን ዋንጫ ስካይ ላይ አይተሃል አይደለ? በጣም አወር ቢግ ሳፖርተር የኛ ታላቁ ደጋፊ በሚል ለጋሪ ኔቭል አርቴታ ፈርሞ የአርቴታ አሽሙር ይመስላልና ለጋሪ ኔቭል እኮ የአርሰናል መለያ ስጦታ ሰጠው። ከመድፉ ይሄ ቀይ ፓኬጅ ውስጥ አውጥቶ 2 ቁጥሩ መለያ ሰጠውና የኛ ቢግ ሳፖርተር በኢያን ራይት ፊት ነው ከክሮንኬ ልጅ ጋር በጣም የጸና ሆኖ ያንን አሳክቷል አርሰናል። ይሄ ወርቃማ ሲዝኑን በፍጹም አይቀይረውም። ጌሙ ላይ ግን አፕሮቹ በጣም ፕላን ማድረግ ለኔ ያለበት ይመስለኛል። የጌሙ አፕሮች 90 ደቂቃው አፕሮች ለደጋፊዎች ሞራል ጭምርም በጣም ወሳኝ ጌም ነው። አርሰናል ፎጣ ጥሎ የሚዘረርበት አይደለም። ምክንያቱም እዚህ ያለ ነገር አልደረሰም፣ በአጅበውት አልደረሰም። እዚህ ከሶፋ ዘሎ ሰርቶ ነው እዚህ የደረሰው። ፕሩፍ አድርጓል ራሱን። በእርግጥ ላኪ ነው ሌቨርኩሰንን ስፖርቲንግ ሊዝበንን ያለፈበት መንገድ። ከዛ በኋላ አትሌቲኮ ነው መልሶ የገጠመው። እዛ ላይ ደግሞ በተለይ የዮከሬስ ፐርፎርማንስ በአትሌቲኮ ጨዋታ ላይ ቢግ ማች ነበር። ዮከሬስ 21 ጎል ያስቆጠረው። አሁን አርቴታ ከሃርቫርስ ላይ አይጨክንም። ካየው ሰርፕራይዝ ያደርገዋል አንዳንድ የመድፉ ደጋፊን አርቴታ ዋና አሰልጣኝም ዋና ተጋጣሚም ሆኖ ከዮከሬስ እኔ በፍጹም ሊገባኝ ስለማይችል ነው ከሃርቫርስን ቋሚ 11 ውስጥ ይከትና በቃ ደጋፊውን ላይ ያነጋግራል። ምን ሆኖ ነው እስከ ማለት ይደርሳል። እንዲህ አይነት ጌሞች ላይ ከነ ማርኪኒዮስ፣ ፓቾ፣ ሃኪሚ እና ሜንዴዝ ፊት 90 ደቂቃ ፈጣን አይደለም ግን የሚታገል የሚበር ረጅም ኳስ ፔዥ ከብደዋል። ፍቅር እኔ ማጋሊ ሳሊባ የሚጥሏቸው ራሱ ቲምበርን ጨምሮ በዚህ ካላፊዮሪ ኢቭን ስኬሊ ከራይስ ጋር ሆኖ ራይስ የሚለቃቸውን ኳሶች የሚሻማ በደረቱ የሚያወርድ የሚገጭ የሚነጥቅ ዲፍሌክት የሚያደርግ እንደዚህ አይነት ረባሽ አጥቂ ነው የሚያስፈልገው። ተመስጦ አንድ ጎል የሚያስቆጥር አይደለም ከተገኘ እሱም ስቶ እና የአርቴታ ላይን አፕ ወሳኝ ነው። የጌሙ አፕሮች ወሳኝ ነው። አርሰናል የሚተማመነው በዲፌንሱ ነው፣ በሴት ፒሱ ነው። ፔዥ በሌለው ኳሊቲ ነው የሚተማመነው። የፔዥ ግን መሳሪያዎች ብዙ ናቸው። ፍቅር የፔዥ ዶሚናንስ፣ የኳስ ቁጥጥር፣ ፕሬሲንግ፣ እነዚህ ከዋክብቶች ክቫራ ብትለው ዱዌ ብትለው የትም ላይ ያስተላለ ዴምቤሌን ብትለው ከጀርባ ቪቲኒያ፣ ፋቢያን ሩይዝ፣ ጃኦ ኔቬስ ይመጡባል። ሜንዲዝ በግራ ይሄድባል። በዚህ በኩል ሃኪሚ ይከተለዋል ዱዌን እና በጣም ትልቅ ጌም ፕላን በጣም ጥሩ ከጠላት ፊት ምንድነው ዋና ጀነራል ሆነህ ፕላን ያለ ፕላን ቢ ሲ ድረስ ያለ ሆነ አለበት። በህብረት መስራት ይፈልጋል። ብዙ ጊዜ ቲሙ ነው የሉዊስ ኤንሪኬ ቡድን ላይ ትልልቅ ቡድኖች ፌል የሚያደርጉት አንደኛው ምክንያት የትኛውም ተጫዋች አይቆምም፣ አይተውኩን። አሁን አርሰናል አብዛኞቹ ተጫዋቾች ቆመው ነው የሚጫወቱት አይደል? የሚቀያየር ነገር እኮ አትመለከትም። ሳካ ቀኝ ነው። በጣም አልፎ ነው ሽፍቶችን የምትመለከተው። ለምሳሌ ካላፊዮሪ ወይ ሉዊስ ስኬሊን የሆኑ ነገር ሲያደርግ ታያለህ እንጂ ሊትል ቢት ሜክ ሽፍት ነው። በቃ አብዛኛው ቆሞ ነው። ወደ ፔዥ ስትመጣ የሚቆም ተጫዋች የለም። ለምሳሌ ዴምቤሌ ኢን ይሆናል፣ ይወጣል መስመር ላይ። ክቫራ የትም ቦታ ትመለከተዋል ሚድፊልዱ ላይ፣ አንዳንዴ ወደ ቀኝ በግራ ሙቭ ያደርጋል።
ሚድፊልደሮች በሙሉ ኦቨርሎድ ያደርጋሉ፣ በክፍት ቦታ ላይ ይመጣሉ። ፉልባኮቹ አሁን ሜንዴዝ እና ማን ነው ሐኪሚ ብዙ ጊዜ በዚህ ቡድን ውስጥ ከአጥቂው ከ9 ቁጥር ቦታ እኮ ከሚጫወተው ተጫዋች ቀድሞ ጎል ላይ እኮ ይደርሳሉ፣ ጎል ያገባሉ። ነምበር 9 ላይ እነሱ ይሆናሉ። ሴንተር የሚደረገው እንኳን ቦክስ ላይ እነሱ ጎሉን ያስቆጥሩታል። በፍጹም ትራክ አድርገህ ልትይዛቸው ይከብዳል። አሁን ባየር ሚኒክን ያፈራረሱት በዛ ነው። የትኛውንም ተጫዋች ልትይዘው አትችልም። በቃ የሚፈጥሩት ስፔስ በጣም ያስደነግጣልና አርሰናል እዚህ ላይ በጣም ትልቅ ዲሲፕሊን የሚፈልግ ይመስለኛል። ሁለተኛ አንዳንዴ ኳሱን የሚያሽከርክሩት ይመስላሉ። ድንገት ደግሞ ቨርቲካል ይሆናል። ቀጥተኛ ማጥቃት ውስጥ ይገባሉ። ቀጥታ ወደ ጎል ይሄዳሉ። በሁለት በሶስት ፓስ አግሬሲቭ ሆኖ ደግሞ እንደገና ይደርሳሉ። ስፔስ ሲያዩ የሚጠቀሙበት መንገድ ያስደነግጣልና አሁን በክሬቲቪቲ ልትበለት ትችላለህ። እንግዲህ በአብዛኛው ሉዊስ ስኬሊን ያስገባዋል ብዬ ኤክስፔክት አደርጋለሁ። ዴክላን ራይስ በጣም ስራ የሚበዛበት ምሽት ነው። ኤዜ ነው ይሄንን እንትን ሊጠቀም ይችላል። ሜሪኖ ተመልሷል። ብቻ አርቴታ ፓሪስ ሰን ጀርመን አስቦ የሚያወጣው ላይናፕ ቅድም እንዳልከው ማተር ያደርጋል። አንደኛ የፓሪስ ሰን ጀርመን ክሬቲቪቲ ማቆም መቻል፣ መስበር፣ ትራንዚሽኖችን ማቋረጥ የሚችል መሆን አለበት። ኳስ በጣም የሚይዝ ቡድን ነው። ኳስ በሚይዝበት ሰዓት ላይ ራሱ ይሄ ስፔሱን የማይለቅ እና ቴምፖዎቹን የፓሪስ ሰን ጀርመን ቴምፖ ማቋረጥ የሚችል ወርክ ሬት ያለው ስብስብ ይሆናል የሚል እምነት አለ በአርሰናል በኩል። ከዛ ውጭ ግን እኔ ቼልሲ ያሸነፈበት ያ ጨዋታ በዓለም ክለቦች ሻምፒዮና ላይ አይተህ ከሆነ ሶስቱ ተጫዋቾች ሚድፊልድ ላይ ያሉ ተጫዋቾች ኳስ አይነኩም። ፈርናንዴስ እና ማን ነው ኢኳዶር ካሲዶ ሞይሴስ ካይሲዶ ከጥቅም ውጭ ያደረጉት ሚድፊልዱን። ከዛ የሚነጥቀውን ኳስ በመስመር በኩል ያሉ ፈጣን ተጫዋቾች ያሻገሩታል። ቅድም እንዳልከው 1 ጎል 2 ጎል 3 ጎል ከዛ በኋላ ወረደ። ሉዊስ ኤንሪኬ ቡድን በጣም የተቸገረበት ጨዋታ፣ ትልቁ ጨዋታ ለኔ ያ ጨዋታ ነው። ፔዤ እንትኑን አይለቅም። ኮምፓክት ነው። ቼልሲ ኮምፓክት ነው። መከላከሉ ሚድፊልዱ ላይ ጥብቅ ነው። ስፔስ የለም። የሚገኘውን ኳስ በትራንዚሽን ይሄዳል። ስፔሶቹን ተጠቅሞ ጎል ያስቆጥራል። የፔዤ ትልቁ ክፍተት ለማጥቃት የሚመጣ ቡድን ስለሆነ አንዳንዴ በመከላከል ላይ ስፔስ ይተውልሃል። በራሱ መከላከል ላይ እነዛን ኳሶች የምታስቆጥር ከሆነ አንድ እድል ነው። ሁለተኛ ረጅም ኳስ የአስቶን ቪላው ጨዋታ ምስክር ነው። ሴት ፒሶች፣ ረጃጅም ኳሶች ስጥ የአሜሪካው ጨዋታ በላይ ለኔ የቪላውን ጨዋታ ነው ሌሰን ሊሆን የሚችለው። ያ ፀሐዩ ምኑም የውድድር ፎርማቱም ቴምፖም አንድ የሆነ ማሳያ ሊሆን ይችላል። ትክክል ነህ ከጌም ፕላን አንጻር። ግን የዚህ የቻምፒየንስ ሊግ ፎርማትን ላይ ያለ የውድድር ባህሪ ከለር ካራክተሩ ራሱ ይቀይራል አይደለ? ቬኑም አውሮፓ ላይ ነው። ይሄ የፔጂ ድክመቶች ከቆሙ ኳሶች ከረጃጅም ኳሶች ይመጣሉና አርሰናል ያለ ኳስ ያለው ጥንካሬ ደግሞ ያለ ኳስ ያለው ኳሊቲ ኤኔሪክ ያመነው ያለ ኳስ ባለ ሙቭመንት ደግሞ ዋናው ተዋናይ ዮከሬስ ነው። ምክንያቱም አጥቂው ተገዝቶ ለአጥቂው የሚሆን አጫወት እኮ ሳይፈጠር ነው አርሰናል ሻምፒዮን የሆነው። አጥቂው አለ 21 አስቆጥሯል። ለአጥቂው የሚሆን አጫወት ሳይፈጠር አርቴታ ነው። ምክንያቱም አጫወቱ ሳይፈጠር ነው አጥቂው ግራ ቀኝ ሲለፋ የነበረ ነው። በዚህ ውስጥ ነው ዓለምን ያሳመነው እኮ ይሄ ተጫዋች። አንዳንዴ 6-7 ኳስ ይነካና በቃ ዮከሬስ አርሰናል ከገጠማቸው ግብ ጠባቂዎች ያነሰ ኳስ ነካ የሚል በጣም አይነት አስተሳሰቦች ሁላ ሳይን ያስቀኝ። ይሄኛውም ጨዋታ ትንሽ ጨዋታ የሚነካበት ሊሆን ይችላል። ኳስ ንክኪ ያው ግን ያለ ኳስ ደግሞ ዮከሬስ የሚኖረው ሙቭመንት የመድፎ የድል አንዱ ሚስጥር ሊሆን ይችላል። በተለይ ግራ ቀኝ በሚላኩ ኳሶች ላይ ተጫዋቹ ካለው ወርክ ሬት ከመታተር ለመንጠቅ ከመሞከር ከማስጨነቅ ፕሬስ ከማድረግ አንጻር አንድ በተቃራኒው ይሄው አይነት አቅም ዴምቤሌ ዱዌና ክቫራ ላይ አለ። ከራያ ይጀምራል ቢልድ አፕ ላይ ስህተት አለመፈጸም ይሄዱባል፣ ወደ በረኛው ይሄዱባል፣ ራይት ሌፍት ዊንግ ላይ ይሄዱባል። እነ ቪቲኒያ ከጀርባ ይከተላሉ። ይህንን ጭምር ማቆም በጣም ሪንጉ ላይ
ከመሐመድ አሊ ፊት ስትቆም የሚኖር አይነት ሜንታሊቲ አርሰናል አሁን አለው። ሻምፒዮን ነው፣ ያውም ጠንካራውን ማንም በቀላሉ የማያሸንፈው ሊግ ያሸነፈ መድፈኛ ነው። ይህ ዝም ብሎ የመጣ አይደለም፣ በቀላሉ የመጣ አይደለም። ደግሞ እዚህ መድረስም በጣም ከባድ ነው አይደል ፍቅር? ፋይናል ላይ መድረስ ራሱ ከባድ ነው። ስለዚህ አርሰናል ወርቃማ እድሉን በአግባቡ ለመጠቀም ሁሉ ነገር በእጁ አለው። ከቻለ ፕሩፍ አድርጎ የአርሰናል የምንጊዜው ምርጡ ቡድን፣ የምርጦቹ ምርጡ ቡድን፣ ያ ወርቃማ የፕሪሚየር ሊግ ዋንጫ ካሸነፈውን በላይ የሚሆነው ይሄኛው ነው። ምክንያቱም በዚህ ሰዓት ከ20 ምናምን ዓመት በኋላ ዓመቱን ሙሉ ሳትሸነፍ የሚባል አይነት ጌም የለም። አሁን ያኔ በነ ኦነሪ ዘመን የነበረው አይነት ታሪክ አሁን ከባድ ነው። የትኛውን ቡድን ይፈጠፍጣል። ግን ይሄኛውን አርሰናል አርጎት የማያውቀውን ታሪክ መፈጸም መቻል ማለት ለአርቴታም ለመድፎ ወርቃማ ከዋክብቶችም ለአርሰናል ደጋፊዎችም በጣም ትልቁ ወርቃማው ስኬት፣ ትልቁ ይሄ በዳይመንድ ሌቭል መቀመጥ ያለበት ስኬት ሊሆን ይችላል። ተጋጣሚው ግን ቀላል አይደለም። ካልሆነ ደግሞ ፍቅር በጣም በቀላሉ ፎጣውን ጥሎ የማይሸነፍ ተፎካካሪ ሆኖ ሲዝኑን ማጠናቀቅ ሌላ ቢግ አድቬንቸር። 7 ጊዜ ተገናኝተዋል ፒኤስጂ እና አርሰናል 2 ጊዜ በድል አጠናቀዋል። በሶስቱ ባቻ ውጤት ተለያይተዋል። ፒኤስጂ ይህንን ዋንጫ የሚያሸንፍ ከሆነ ከሪያል ማድሪድ በኋላ ባክ ቱ ባክ ያሸንፋል። አርሰናል በውድድሩ ከ70 ዓመት በሚያልፈው የአውሮፓ ቻምፒየንስ ሊግ ውድድር ታሪክ የመጀመሪያ ክብሩን ያሳካል ተብሎ ይጠበቃል። 67,000 ተመልካቾች በቡዳፔስት ፑሽካሽ አሬና ይገኛሉ። የሁለቱ ክለብ ደጋፊዎች ቁጥር ከፍ ብሎ ይገኛል። ከዛ ውጪ የተወሰኑ መቀመጫዎች ለገለልተኞች ይተዋሉ። ፒኤስጂ በሉዊስ ኤንሪኬ አግሬሲቭ የማጥቃት እንቅስቃሴ፣ አርሰናል በሚኬል አርቴታ በጣም ዲሲፕሊን በሆነ መከላከል በተለያየ አቅጣጫ የሚደረግ ጨዋታ ይሆናል ተብሎ ይጠበቃል። ብዙ ነገሮችን እንመለከትበታለን ተብሎ የሚጠበቀውን ጨዋታ በሁሉም የዩቲዩብ ገጾቻችን በሬዲዮ ፕሮግራማችን ብዙ ነገር እስከ እሑድ ድረስ እንልበታለን። መልካም ጨዋታ ይሁን ብለን እንመኛለን።